አንዳንድ ጊዜ እግዚአብሔር ቃል መጥቶላችሁ ተናግራችሁ ሲሰራ እናንተን የሰራ እንዳይመስላችሁ አትሽጉሉ። እናንተን የሚሰራችሁ ልባችሁ ውስጥ ሲቀመጥ። የሰማችሁትን መናገር እኮ ትችላላችሁ። የሰማችሁትን መናገርና የሰማችሁትን ማመን ይለያያል። እናንተ የተናገራችሁትን ሰው ሰምቶ ይኖርበታል፣ ይፈወስበታል። እናንተ ጋር ግን ላይሰራ ይችላል። ሰምታችሁ መናገር ትችላላችሁ፣ ሰምቶ ማመን ግን የተለየ ነው። ሙሴም እኮ አንዴ እንዲሆኗል። ሕዝቡ ወደ ሙሴ መጡና ተናገሩ። ሲናገሩት ሙሴ ለእግዚአብሔር ያለውን ልንገራችሁ። አንተ እግዚአብሔር ምን ሆነህ ነው አይነት በሰላም የተቀመጠውን ሰው አወጣችኋለሁ ብለህ ተናግረህ ወይ አላወጣሃቸውም? ይሄንን ሰምቶ ፈርዖን የበለጠ ምን አለባቸው አለ፣ ጨከነባቸው አለ። ለራሱ ለሙሴ እግዚአብሔር ተናገረ። ወደ ኋላ መለሰው። ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጠ፣ ስሜን ግን አላወቁትም አለ። ይሄንን ስም እኮ እግዚአብሔር ነግሮታል። ማላከኝ ቢሉኝ ማላከኝ እላለሁ ሲል ያለና የሚኖር ለማ ለፈርዖን። ፈርዖን ማለት አሁን የመጣ ነው። ለዚህ ነው አሁን እነዚህ አሁን የመጡ ናቸው በመሃል እኔ ግን ያለው የነበርኩ የምኖር ብሎ ይሄ ስሜ ግን አልታወቀውም አለ። አየ ማላከ ሲሉት ያለና የሚኖር ብሎ ተናገረ። የተነገረውን መናገር ችሏል። የተነገረውን ግን ማመን አቃተው። ይሄንን ነው የምላችሁ። በሉ የተባላችሁትን ማለት ትችላላችሁ። የተነገራችሁን ቃል ማስተላለፍ ትችላላችሁ። አስተላለፋችሁት ማለት ግን አመናችሁት አይደል። ስለዚህ ሕዝብ ወደ እግዚአብሔር ቃል እንደገና መምጣት አለበት። እኛ ለእግዚአብሔር ቃል ያለን ረሃብ ጨምሮ ሰዎች ውስጥ ደግሞ ረሃብን መጨመር መቻል አለበት። በአባቶቻችን ጊዜ በሳሙኤል ጊዜ የእግዚአብሔር ቃል ብርቅ ነበረ ይላል። ሳሙኤል መጥቶ ደግሞ የእግዚአብሔርን ቃል እግዚአብሔር ሲሰጠው ከቃሉ አንድ መሬት ጠብ አትልም። በጣም የሚገርማችሁ ነገር በሳሙኤል ምንም ድንቅ ተአምራት ተሰራ የሚል የተመዘገበ ነገር የለም። በገባበት ከተማ ግን ድንጋጤ ይሆን ነበር ይላል። ሁሉ ነው የሚፈራው የሚደነግጠው። ምንድነው ሰውየው ላይ ያለው? የእግዚአብሔር ቃል እንዲህን ሰማይና ምድርን የፈጠረ እንደገና ደግሞ አጽንቶ የያዘ የደገፈ ነው የእግዚአብሔር ቃል። ከትንቢትም የጸና ቃል አለን ይላል። አስቡት። ዮሐንስም ጋር ነው። ዮሐንስ አንድም ድንቅ ተአምራት አደረገ ተብሎ አልተጻፈ። ንጉሥ ሄሮድስ ግን ይፈራው ነበር። ምንድነው ያለው? የእግዚአብሔር ቃል ነው ያለው። የእግዚአብሔርን ቃል በሕይወታችሁ ቅድሚያ ሰጥታችሁ ከፍ ካደረጋችሁት እናንተን በትውልድ መካከል ያከብዳችኋል። ምክንያቱም የእግዚአብሔር ቃል የእግዚአብሔር ነው። ስትናገሩት እንደ ሰው አይደለም የምትደመጡት። እንደማን ነው የምትደመጡት? እንደ እግዚአብሔር ነው የምትደመጡት። የዛን ያህል ነው ከፍ የሚያደርጋችሁ። ሕይወታችሁን ከመስራቱም ያለፈ እናንተን ከመቀየር ያለፈ ያከብዳችኋል ሕይወታችሁ። ሙሴን እግዚአብሔር እንደዚህ ያለው አይደል? አንድ ቃል እኮ ነው የሰጠው አይደል? ምን በል ነው ያለው ለፈርዖን? ያመልከኝ ዘንድ ሕዝቤን ልቀቅ። እቺ ነች። እቺን ይዞ ሄዶ አንተን በፈርዖን ላይ በእኔ ቦታ እንደ እግዚአብሔር አደርጋለሁ አለው። እግዚአብሔር የፈጠረውን ሁሉ ፍጥረት ሙሴ ሊፈጥር ነው የያዘው እኮ ምንድን ነው? አንድ ቃል ነው። ግን ያ የሚናገረው ቃል በሙሴ ልክ አይደለም። በማ ልክ ነው የሚሆነው? በእግዚአብሔር ልክ ነው የሚሆነው። ያከብድሃል፣ መቅለል አይቻልም። እና ትውልዱን ከእግዚአብሔር ቃል ጋር ማገናኘት መቻል አለበት። እንደገና የቃል ረሃብ ትውልድ ውስጥ መምጣት መቻል አለበት። ሕይወት የሚሰራው፣ ሕይወት የሚጸናው፣ ሕይወት የሚተከለው፣ ሕይወት ፍሬያማ የሚሆነው መንፈሳዊ ፍሬ፣ የመንፈስ ፍሬ ሰው ሊያፈራ የሚችለው በእግዚአብሔር ቃል ብቻ ነው። ያላችሁንም ከክርስቶስ የተቀበላችሁትን ሰላም በቀጣይነት እንዲቆይ የሚያደርገው የእግዚአብሔር ቃል ነው። ይጠብቃችኋል አለ እኮ ጳውሎስ አይደል? እኔ አሁን ሄዳለሁ አላቸው። እኔ ሲሄድ ግን ሐዋርያት ሥራ ምዕራፍ 20:32 እኔ ሲሄድ ጨካኝ ተኩላዎች ይመጣሉ አለ። እነዚህ ጨካኝ ተኩላዎች ደግሞ ደካማዎቹን ብቻ ሳይሆን ዋኖቹንም የሚያስቀሩ የሚበሉ ናቸው፣ አውሬ ናቸው። ግን አለ ይመጣል ተኩላው እናንተን ሊያንጻችሁ ለሚችል ከቅዱሳንም ጋር ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አሳልፌ ሰጥቻችኋለሁ። ሕይወት ትጠበቃለች በእግዚአብሔር ቃል ስትሞላ። አውሬ ሊበላት አይችልም። ሕይወታችሁን ያከብደዋል። ለምን? የቃሉ ባህሪ እናንተ ውስጥ ይቀመጣል። አካል ይሆናል ቃሉ። ጤናችሁ ፍጹም ይሆናል፣ ሰላማችሁ ፍጹም ይሆናል፣ ደስታችሁ ፍጹም ይሆናል፣ ረፍታችሁ ፍጹም ይሆናል። በምታዩት በምትሰሙት ነገር አትወሰዱም። የተደላደለ ሕይወት ይኖራችኋል። የዛን ያህል ያሳርፋል፣ ያከብዳል ሕይወትን የእግዚአብሔር ቃል። ለዚህ ነው እንዳልኳችሁ ጌታ ኢየሱስ ምንም ማድረግ እኮ ይችላል። ምንም የመጣበት ትልቁ ዓላማው ምንድነው? ሰዎችን ወደ ምን ለመመለስ ነው? ወደ እግዚአብሔር ቃል። ከአዳም ጀምሮ ሰዎች የተላለፉት የእግዚአብሔርን ቃል፣ ከእግዚአብሔር ቃል ርቀው ነው ሰው እየኖረ ያለው። ስለዚህ ወደ እግዚአብሔር ቃል ሊመልስ ነው። ሕይወት ለመስጠት ብቻ አይደለም። ሕይወትንም የሚሰጠው በምኑ ነው? በቃል ነው። ዮሐንስም ላይ እኮ የሚለው እንደዛ አይደል? የሰጠኝን ቃል ሰጥቻቸዋለሁ እነርሱም ተቀብለውታል። እኔም ካንተ እንደመጣው በእውነት አመኑ አወቁ። እቺ ደግሞ ለነሱ የዘላለም ሕይወት ነች። ከቃል እየራቀ የሚሄድ ሰው መንፈሳዊ ሕይወቱ ደካማ ነው። ለምንም ነገር ተጠቂ ነው የሚሆነው። ገስጾ ሰይጣንን የወደቀውን ዲያብሎስን የማባረር አቅም አይኖረው።
የተሰጠውን ሕይወት የሚጠብቅበት ሌላ ምንም ነገር የለውም ከእግዚአብሔር ቃል ውጪ። ዲያብሎስን የምታሸንፉበት የምትጥሉበት የእግዚአብሔር ቃል አይደል? ኤፌሶን ላይ እንደሚናገር የመንፈስን ሰይፍ አንሱ አለ። እርሱም ምንድነው አለ? የእግዚአብሔር ቃል። በማን ላይ ነው የምታነሱት? እንደ እሳት የሚንቦለቦለውን የክፉን ፍላጻ ምን ልትሉ? ልታጠፉበት እና ጸንታችሁ ልትቆሙ በክፉ ቀን መቆም እንድትችሉ ነው የሚለው። አየህ ያቆማል ማለት ነው። በቻሌንጅ በተግዳሮት ውስጥ የእግዚአብሔር ቃል ሕይወታችሁን የጸና አድርጎ ያቆመዋል። እማትያዙ ያደርጋቸዋል፣ እማትወሰኑ ያደርጋቸዋል። የእግዚአብሔር ቃል ደግሞ ሁልጊዜ እግዚአብሔርን ስለሚገልጥላችሁ የእግዚአብሔርን ክብር ስለሚያስተዋውቃችሁ ምድራዊ ነገር ብርቅ እየሆነባችሁ አትኖሩ። እናንተ ናችሁ የምትንቁት። ናቁ ተብላችሁ አይደለም የምትንቁት። ለምን? የእግዚአብሔር ቃል ሁሌ የከበረውን የእግዚአብሔርን ክብር የእግዚአብሔርን ሕልውና ነው የሚያሳያችሁ። የእግዚአብሔር ቃል ወደ እግዚአብሔር ነው የሚያስገባችሁ። የእግዚአብሔር ቃል የእግዚአብሔርን ነገር ነው የሚያሳያችሁ። የሚያከብድባችሁ እሱን ነው። ከእግዚአብሔር ሐሳብና ፈቃድ ዕውቀት ጋር ነው የሚያገናኛችሁ። ስለዚህ ዓለም በአእምሯችሁ ውስጥ እየቀለለች ትሄዳለች። ብዙዎችን እኮ ሰይጣን የሚያገኛቸው የዓለምን ነገር ሲፈላልጉ ነው። እዛ ውስጥ ገብተው ዓለማዊነትን በደንብ ሲኖሩት በቀጥታ እጁ ላይ ይገባሉ። ለምን? ከዛ የሚያርቃቸውና ሕይወታቸውን አጽንቶ የሚይዝ የእግዚአብሔርን ቃል እየተላለፉ። የእግዚአብሔር ቃል ግን በሕይወታችሁ ስፍራ ካገኘና ስር ከሰደደ ማንም በቀላሉ ሕይወታችሁ ላይ ጌታ ሊሆን አይችልም። ያለበለዚያ ለሁሉ ተገዢ ነው የምትሆኑት። ላገኛችሁ ነገር ሰለባ ትሆናላችሁ፣ ደካማ ትሆናላችሁ። የእግዚአብሔር ቃል እኮ በላያቸው ላይ አለቃ ሆኖ ገዢ ሆኖ በነበረበት ሰዓት ብቻ ነበር አዳምና ሔዋን ምድርን ሲገዙ ሲያበጁ የኖሩት። የእግዚአብሔር ቃል ከላያቸው ላይ ሲነሳ ዲያብሎስ ላያቸው ላይ ሲለግስ ለምንም ነገር ተሸናፊዎች ሆኑ። ላልተፈጠሩበት ሕይወት ነው የኖሩት። ከነሱ ጋር የማይመጥን እነርሱን ሊገልጣቸው የማይችል የወረደ የደከመ የተረገመ ሕይወት ነው የኖሩት። ግዛ የተባለው እየተገዛ ያውም እኮ የተገዛው ለምን? ለወደቀ ለሰይጣን፣ ለእርግማን፣ ለመርገም፣ ለኃጢአት ነው ተገዝቶ የኖረው። ለካ የሰው ልጅ ክብሩ ያለው የእግዚአብሔር ቃል ውስጥ ነው። ቃሉን በመጠበቅ ነው። ቃሉን ጠብቀው ቢሆን ኖሮ ክብራቸው ይጠበቅ ነበር፣ ስልጣናቸው ይጠበቅ ነበር፣ ዘመናቸው ሕይወታቸው ይጠበቅ ነበር። የነበራቸው እግዚአብሔር የሰጣቸው ሀብት ብልጽግናቸው የተጠበቀ ይሆን ነበር ቃሉን ጠብቀው ቢሆን ነው። ለዚህ ነው የእግዚአብሔርን ቃል በሕይወታችን አንደኛ እናድርገው። ረሃብ ይግባባችሁ፣ የእግዚአብሔር ቃል ይራባችሁ፣ ይታወቃችሁ። ምግብ ሲርባችሁ እንደሚታወቃችሁ በቃ ቃሉ ይራባችሁ፣ ይናፍቃችሁ። ቃሉን ለማንበብ፣ ቃሉን ለመስማት፣ ቃሉን ለማሰላሰል ውስጣችሁ ይናፍቅ። ዋላ ወደ ውሃ እንደምትናፍቅ እንዲሁ ነፍሴ አንተን አለች፣ ስጋዬ አንተን ተጠማች። የት ጋር ሊያገኘው እግዚአብሔርን? በአካል ምኑን ነው የሚለው? ታዲያ ቃሉን እኮ ነው። ቃልህን እንደምን እጅግ ወደድኩት፣ ቀኑን ሙሉ እርሱ ትዝታዬ ነው አለ። እንደምን እጅግ ወደድኩት። ለራሱ ይሄን ያህል ነው የወደድኩት ብሎ ሊገልጸው አልቻለም። ከሱ አእምሮ ከሱ ሐሳብ ያልፋል። ለራሱ ለእግዚአብሔር ቃል ያለው ፍቅር ቀኑን ሙሉ እርሱ ትዝታዬ ነው አለ። እንደምን እጅግ ወደድኩት። ምን ያህል ታነባላችሁ የእግዚአብሔርን ቃል? ምን ያህል ትሰማላችሁ የእግዚአብሔርን ቃል? ምን ያህል ታሰላስላላችሁ የእግዚአብሔርን ቃል? ጸሎታችሁስ ምን ያህል ነው በእግዚአብሔር ቃል የመጣላችሁን የፈለጋችሁትን ነው ወይስ እንደ እግዚአብሔር ቃል ነው የምትጸልዩት? ሁሉ ነገራችን በእግዚአብሔር ቃል ከተሞላ ሁሉ ነገራችን ላይ እግዚአብሔር የበላይ ሆኗል። ጌታ ኢየሱስ እንደዚህ አለ፣ ብትወዱኝስ ትእዛዜን ትጠብቃላችሁ። ምን ማለቱ ነው? ቃሌን ትጠብቃላችሁ፣ በቃሌ ትኖራላችሁ ማለት ነው። ቃሉን መጠበቅ በቃሉ መኖር ማለት ነው። ቃሉ የት ነው የሚኖረው? በልባችን ውስጥ። የእግዚአብሔር ቃል በእኛ ውስጥ ሲኖር ነው እኛም በእግዚአብሔር ውስጥ የምንኖረው። ከእግዚአብሔር ርቀው እኮ የኖሩት እነ ሔዋን የእግዚአብሔር ቃል ከልባቸው ስለወጣ ነው። በእግዚአብሔር ነው የምኖረው የሚል ሰው አንድ ሰው ካለ የዛን ያህል የመናገር አቅም ካለው ቃሉ ምን ውስጥ አለ? ልብ ውስጥ አለ። ብትወዱኝ ትእዛዜን ጠብቁ አለ። ትእዛዜንም ወደሚጠብቀው ደግሞ እኔና አብ መተን በእርሱ ዘንድ መኖሪያችን እናደርጋለናል። ለካ እግዚአብሔርን መያዝ የሚቻለው በቃሉ ነው። ቃሉን የለቀቅ ቀን እግዚአብሔርን ለቆ እየመሰለን ነው እንጂ ቃሉን ስንለቅ እግዚአብሔርን ምን ብለነዋል? ለቀነዋል። የእግዚአብሔርን ቃል ትተው በሄዱ ጊዜ እነ ሔዋን እግዚአብሔርን ለቀውታል። ተለያዩ። ያኔ ነው የተለያዩት። እግዚአብሔር ከነ ሔዋን ጋር የነበረው ቃሉ ከነርሱ ጋር አብሮ እስከነበረ ብቻ። ከቃሉ ሲወጡ ከእግዚአብሔር ነው የወጡት። ከእግዚአብሔር ሲወጡ ከበረከታቸው ወጡ። በግላጭ አገኛቸው ሰይጣን። በግላጭ ጌታ አለቴ ነው ካል ቃሉ ውስጥ ስንኖር ነው። ቃሉ ነው አለታችን። በቃሉ ያልኖረ በጌታ ሊኖር ማስረጃም የለው። ብትወዱኝስ ትእዛዜ ምን በሉ ነው ያለው? ጠብቁ። የሚወደኝንም አባቴ ይወደዋል፣ መተን በእርሱ ዘንድ መኖሪያ እናደርጋለናል። እግዚአብሔር እኛ ውስጥ የመኖር ስፍራ ከተሰጠው እድሉን ካገኘ ገዢ ሆኖ ነው የሚኖረው። እግዚአብሔር በሕይወታችን ገዢ ከሆነ አለቃ ከሆነ ሌላ ማንም ሊገዛን አይችልም። ስለዚህ እግዚአብሔርን ቃል ሁል ጊዜ ልንማረው፣ ልንሰማው፣ ልናዳምጠው፣ ልናሰላስለው፣ ልንናገረው፣ ልንኖረው ይገባል። የእግዚአብሔር እኮ ቃል ራሱ እኮ በሙላት ከሌለን እምነታችን ሙሉ አይደለም። እምነት ይወለዳል፣ ያድጋል አይደል? እምነት መወለድ ማደግ ብቻ አይደለም። ይወለዳል፣ ይደክማል። እምነት ማደግ ብቻ አይደለም፣ እያነሰም ይሄዳል። እናንተ እምነት የጎደላችሁ አይደል ያለው ጌታ አላለም እንዴ?
ለምንድን ነው እምነት የጎደላችሁ ያላቸው? እንሻገር ነው አይደል ያለው። ፈሩ። ማዕበል ሲነሳ ተናወጡ። ስንጠፋ አይገደም ወይ አሉት። አድነን አሉ። ቃሉ ውስጣቸው አልነበረም ማለት ነው። አሁን ይልቅ ከቃሉ ይልቅ እያደመጡ ያለው ምኑን ነው? ማዕበሉን ነው። የእግዚአብሔር ቃል ውስጣቸው ተቀምጦ አያወራቸውም፣ አይጮህም፣ አያስተጋባም። እዛ ጋር የሚታየው እዚህ ውስጥ ያስተጋባል። ስንጠፋ አይገደም ወይ አሉ። ግድ አይልህም ወይ? አታዝንልንም ወይ? አትራራልንም ወይ የሚባለው እኮ ጥፉ ሲል ነው። በቃ እንጥፋ እንዲሁ አታዝንልንም ግድ አይልህም የሚባለው ጥፉ ሲል ነው። ጌታ ጥፉ ብሏል እንዴ? ምንድነው ያለው? እንሻገር ነው ያለው። ውስጣቸው ስለሌለ ነው ያቃል። ከዛ ጌታ ከገሰጸው በኋላ ጸጥ በል ካለው በኋላ ጥያቄ ጠየቃቸው። ምንድነው የጠየቃቸው? እምነታችሁ ወዴት አለ? የት አለ እምነታችሁ? እንዲህ ቃል ከሌለ እምነት ከየት ይመጣል? ቃሉ ልባቸው ውስጥ ስፍራ ስላላገኘ እምነት አልተፈጠረም ውስጣቸው። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው እግዚአብሔር ቃል። እምነታችሁ ሙሉና ጠንካራ ሆኖ እንድትኖሩ ከፈለጋችሁ በእግዚአብሔር ቃል መሞላት መቻል አለባችሁ። እምነት በእግዚአብሔር ቃል ይወለዳል፣ በእግዚአብሔር ቃል ያድጋል፣ በእግዚአብሔር ቃል ይጠበቃል። ሁልጊዜ እምነታችሁን ማሳደግ ከፈለጋችሁ ሁልጊዜ ያለማቋረጥ የእግዚአብሔርን ቃል መመገብ አለባችሁ። ለክርስቲያን ለአማኞች ጉልበታቸው እምነታቸው ነው። ምክንያቱም ይላል የእግዚአብሔር ቃል ጻድቅ በእምነቱ በሕይወት ይኖራል። ይሄ አሁን እንደምንኖረው ይሄ ማንም ሰው እንደሚኖረው አይነት መተንፈስ አለመሞት ነው በሕይወት ይኖራል ሲል አይደለም። ጽድቅን ይኖረዋል፣ ጻድቅነቱን ይኖረዋል፣ የእግዚአብሔርን ልጅነት ይኖራል። በዛ ልክ ነው የሚኖረው። ተጠቂ ሳይሆን ይኖራል፣ ተሸናፊ ሳይሆን ይኖራል። ላገኘው ነገር ሳይገዛ ያገኘው ሁሉ የበላይ ሳይሆንበት ነፃነቱን ሳያጣ ይኖራል። ጉንፋኑ አስጨንቆን፣ ያ አስለቅሶን፣ ያ አማሮን፣ ይሄ አማሮን፣ የበላነው እየተጣላን፣ የጠጣነው እየተጣላን፣ ለሁሉ ነገር ደካማ ሆነን የእግዚአብሔር ቃል ግን ውስጣችሁ ካለ ይህን የእግዚአብሔርን በእምነት የእግዚአብሔርን ኃይል ውስጣችሁ ስለሚለቀው ምንም ነገር ሊያሸንፋችሁ አይችልም። ምንም ነገር ወደ ህይወታችሁ ሊመጣ ይችላል። ሲመጣ ግን ተሸናፊ ነው የሚሆነው። አስቡት እስቲ ጳውሎስም እኮ ሰው ነው አይደል? እንደዚህ ሰው ግን የህይወት ስርዓቱ የተለየ ነው። የህይወት ስርዓቱ የሚንቀሳቀሰው የተያዘው የህይወት ስርዓቱ የተገዛው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሁሉን ነገር ይዞታል፣ ተቆጣጥሮታል። እንደዚህ በስጋ ሲታይ ግን ሰው ነው። ሰው ብቻ ግን አይደለም። የእግዚአብሔርም ቃል የሌለ እንዲህ ከሆናችሁ ሰው ብቻ መሆናችሁ አይደለ ይላል እኮ አይደል? ሰው ብቻ አይደለንም። የመለኮት ባህሪኛ ውስጥ አለ፣ የመለኮት ኃይልኛ ውስጥ አለ፣ የመለኮት ህይወትኛ ውስጥ አለ። እንዲህ ስጋዊ ሰው ብቻ አይደለንም። በስጋ ውስጥ የሚኖር ሰው አለ እኛ ውስጥ። አሜን አትሉ? እና አንድ ጊዜ 27ን አይታችኋል። መርከብ ተሰበረ፣ በሰላም ደረሱ። 28 ምዕራፍ ላይ እሳት አነደዱላቸው፣ ርሰው ስለነበረ በስብሰው ስለነበረ እነዚህ ከውሃ መትረፋቸው ተአምር ነው እያሉ ወዲያው ደግሞ እፉኝት እጁ ላይ ተንጠለጠለች። ያችን ሲያው ደግሞ ይሄ ሰው የፍርድ ሰው ነው፣ የሞት ሰው ነው። ምንም ከውሃ በሰላም ቢወጣ የእግዚአብሔር ፍርድ አለቀቀውም። ይሄ በህይወት የሚኖር ሰው አይደለም አሉ። እና አሁን ካሁን ይሞታል፣ አሁን ካሁን ያብጣል፣ አሁን ካሁን ይወድቃል ብለው ሲጠባበቁ ሲጸልይ አያዩትም፣ ሲገስጽ አያዩትም። ለጭራሮና እፉኝትን ያለየ ያህል ሁሉ እኮ እስኪመስላቸው ድረስ እንደዚህ ነው ያራገፋትና ከተታት። ምንም አላረገችው። ከዛ ቢጠብቁ ምንም የሚያስገርም ነገር በሱ ላይ ማየት ሲያቅታቸው አማልክት ሰዎች መስለው በመካከላችን መጥተዋል አሉ። ምን መስለው? ምክንያቱም ማንም ሰው በእፉኝት ተነድፎ መትረፍ አይችልም። ወይ ማበጥ አለበት እዛችሁ ጋር፣ ወይ መሞት አለበት፣ ወይ መውደቅ አለበት። ምንድነው ልዩ ያደረገው? ይሄ የህይወት ስርዓቱ ሲስተሙ ቦዲ መካኒዝም ፈንክሽኑ በእግዚአብሔር ቃል ስልጣን የተያዘ ነው። በዛ ኃይል የተያዘ ነው። የእባብ መርዝ ገብቶ ሊሰራ የማይችልበት ዓለም ነው እሱ ውስጥ ያለው። ያመክነዋል። አንቲ ነው ያ የእግዚአብሔር ቃል። ክብር ለኢየሱስ ይሁን። የሆነ እኮ ቦታ መጥቶ አእምሯችሁ ላይ የሚቀመጥ ብቻ አይደለም የእግዚአብሔር ቃል፣ ሁለንተናችሁ ውስጥ ነው የሚገባው። መንሸራሸር መቻል አለበት። ዕብራውያን ላይ እንደሚለው የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪ ላይ ድረስ ይወጋል፣ የልብንም ሐሳብና ስሜት ሁሉ ይመረምራል። እኛም በሚመለከት በእርሱ አይኖች ፊት ነገራችን ሁሉ የተራቆተና የተገለጠ እንጂ በእርሱ ዘንድ የተደበቀ አንዳች ፍጥረት የተሰወረ የለንም ይላል። አስቡት፣ መንፈስ፣ ነፍስ፣ ስጋ ውስጥ የእግዚአብሔር ቃል አለ ማለት ነው። ጌታ ስሙ ይባረክ። የእግዚአብሔር ቃል ደግሞ እሳትም ነው ይለዋል አይደል? ኤርምያስ 23 ቃሌ እሳት ነው ይላል፣ ድንጋይንም እንደሚያደቅ መዶሻ ነው ይላል። ሁለንተናው በሽታ ራሷን ኩላሊትና ታርጌት አድርጎ ቢመጣ ቃል እዛ ውስጥ ካለ ሊያማው አይችልም፣ ሊነካው አይችልም። እንደውም ድንጋይን እንደሚያደቅ መዶሻ ነው፣ እሳት ነው፣ ይበላዋል። ከዚህ ማውረድ መቻል አለብን፣ ማንሸራሸር መቻል አለብን። ሁለንተናችን ውስጥ ሊገባ ይችላል። ስለዚህ ጳውሎስ መንፈስ፣ ነፍስ፣ ስጋው በዚህ ቃል ስልጣን የተያዘ ስለሆነ የእፉኝት መርዝ በቀላሉ እሱን አፌክት ሊያደርገው አልቻለም። አመከነው፣ መርዙን አመከነው። ጸልዮ ነው
ገስጾ ነው? ረግሞት ነው? አይደለም። አክቲቭ ነው ቃሉ። ሃሌሉያ! ስልጣኑ ይሰራል። ክብር ለኢየሱስ ይሁን። በቀጥታ እኮ የእፉኝቱ መርዝ ሰውነት ውስጥ ሲገባ የተገናኘው ከሳኦል ቦዲ ከስርዓቱ ጋር ብቻ ሳይሆን ሲስተም ውስጥ ከተዘረጋው ከእግዚአብሔር ቃል ጋር ነው የተገናኘው። አሜን። አቃጠለው። እኛ የምናየው የተጻፈው ሰዎቹም የሚያዩት እፉኝቷ አራግፏት እሳት ውስጥ ይሄ የሚታየው ተፈጥሯዊ እሳት ውስጥ ከዛ በፊት ግን ስትነድፈው መንፈሳዊ እሳት አቃጥሏታል። መርዙ መክኗል። ጌታ ስሙ ይባረክ። አሜን በሉ ባካችሁ። ሁሉ ጊዜ በበቃ ማንነት ነው የሚኖረው። አንዳንዴ እኮ በበቃ ማንነት ሁሉ ጊዜ ተዘጋጅተን ስለማንኖር አንዳንድ ነገሮች ሲመጡ እንርበተበታለን። ብድግ ብለን ለመጸለይ፣ ብድግ ብለን ለመገሰጽ፣ ብድግ ብለን ለማባረር አቅም እናጣለን። ኦሬዲ ተይዘናል በመጣው ነገር። ግን በእግዚአብሔር ቃል ሰው ራሱን አብቅቶ ከኖረ በሚመጣ ነገር መደንገጥ የለም፣ መጨነቅ የለም፣ መፍራት የለም፣ መያዝ የለም። ያ ቃል ይመልሰዋል። ከአባቶቻችን እኮ የተሻለ ህይወት እኛ ልንኖር ይገባ ነበር። ከልቤ ነው የምላችሁ። ቃል የመጣላቸውን እነዛን ምን አላቸው ይላል? አማልክ። ምን ማለት ነው? ገዢ ማለት ነው። የበላይ ማለት ነው። አለቃ ማለት ነው። ማይደፈር ማለት ነው። ማይነቃነቅ ማለት እኮ ነው። ጌታ ስሙ ይባረክ። ቃል የመጣላቸውን አለ። እኛ ደግሽ እነሱ ቃል መጥቶላቸው ተነግሯቸው አሜን ብለው ተቀብለውን እኛን እኮ ከማይጠፋው ዘር ተወልደሃል ከቃሉ ነው የሚለን። የቃሉ ባህሪ እኮ ነው ማንነታችን። የበለጠ ህይወት እኮ ልንኖር ይገባ ነበር። እነሱ በዚህ በመጣላቸው ቃል አምነው ነገስታትን ድል ነሱ ይላል። የእሳትን ኃይል አጠፉ ይላል። ጦርነትን ሻሩ ይላል። እየሰማችሁ ነው። ልክ እንደ ጳውሎስ በቃ የህይወታችን ማንነት የቃሉ ባህሪ ከሆነ ልክ እፉኝቷ ስትመጣ ሲገናኝ በቃ ጳውሎስን ነካ ማለት እኮ የቃሉን ባህሪ ነካ፣ የቃሉን ጉልበት ነካ፣ የቃሉን ስልጣን የቃሉን ኃይል ነካ ማለት እኮ ነው። እና የእውነት ጳውሎስን መጣል፣ መግደል፣ ማሳበጥ የሚችለው የመጣው የእፉኝቱ መርዝ ከቃሉ ስልጣን በላይ ከሆነ ብቻ ነው። ሊሆን ይችላል? አይችልም። አንድ ጊዜ አስታውሳለሁ እዚህ እንደዚህ ሮብ ስለ ክርስቶስ ኢየሱስ ስም እየተማማርን የነበረበት ጊዜ ላይ እስቲ ስልጣናችሁን ከትንሽ ነገር ጀምሩ አልኩ። እስቲ ከጉንፋን ጀምሩ። ጉንፋን ሲመጣ ሲያስነጥሳችሁ የሆነ አፍንጫችሁን ሲሰረስር ጉሮሮ ሲከረከር ዝንጅብሉ ምናምኑ አይምጣላችሁ። እስቲ መገሰጽ ጀምሩ እና ይሰራል። እውነት ነው። ሳይሰራልን እኮ የቀረው ስላልተጠቀምንበት ነው። ጉንፋን መጥቶ ዝንጅብል ፍለጋ ከሄድክ እንዴት ነው ሊሰራ የሚችለው? ቃሉ እንዲሰራ እድል አልሰጣችሁትም እኮ እያልኩ አወራው። ለካ አንድ ሰው ነበረ በመካከላችን ሁል ጊዜ ጉንፋን የሚይዘው። እንዴ ስለኔ ነው እንዴ የሚያወራው ብያልኩ አለ። ሲሰማ በሁለት ወር ውስጥ 3-4 በቃ ሊይዘኝ ይችላል አለ። ይዘዋል። ይሄን ነገርማ ራሴ ኤክሰርሳይዝ ማድረግ አለብኝ አልኩ። በጣም ሴንሲቲቭ ነኝ ይታወቃለሁ አለ። ልክ ሲመጣ ስገስጽ ቆመ አለ። ቀጣይ ሲገስጽ ቆመ አለ። ከዛ ጉንፋን ረስቼ መኖር ጀመርኩ እኮ አለ። አይ ኤክሰርሳይዝ አደረገው። ልክ እንዲህ እኮ ነው። ገንዘብ ኖሯችሁ ገንዘባችሁን አላወጣም ለአንድ ነገር ብላችሁ ካስቀመጣችሁት መጠቀም እንደማትችሉ፣ ሌላ ነገር ማግኘት እንደማትችሉ፣ ገንዘቡ ሊያደርግላችሁ የሚችለው ነገር እንደሚቀርባችሁ እንዲሁ ነው። የእግዚአብሔርንም ቃል ይዛችሁ ዝም ካላችሁ ሊሰራላችሁ ያለውን ነገር ታጡታላችሁ። በራሱ አይደለም የሚሰራው፣ ስንፈቅድለት ነው፣ ስንናገረው ነው፣ ስናምነው ነው። የእግዚአብሔር ቃል ቅን ነው፣ ስራውም ሁሉ በምንድን ነው ይላል? በእምነት ነው ይላል። እንደገና የእግዚአብሔር ቃል ረሃብ ይግባ። እስቲ በሕይወታችሁ ተለማመዱት። ኢሳይያስ 57:19 ላይ እንደዚህ አለ አይደል? እግዚአብሔር ለአንደበታችሁ ቃል ፍሬን እፈጥራለሁ አለ። ለምን ማለቱ ነው? ለአንደበታችሁ ቃል ፍሬን እፈጥራለሁ ሲል ለምትናገሩት። ግን ሰው የሚናገረው ሲያምነው ነው። ካላመነው አይናገረው። ሮሜም ላይ እንደዛ ነው የሚለው 10 ላይ ከ8 ጀምሮ ስታነቡት። ይህም የምንሰብክላችሁ ቃል የእምነት ቃል ነው፣ እርሱንም በልባችሁና በአንደበት ቅርብ ሆኖ ተቀምጧል ይላል። በልብ ይታመናል፣ በአንደበት ይሰበካል፣ ይነገራል። ልባችሁ ላይ መጀመሪያ ስፍራ ካገኘ አንደበታችሁ ላይ እድል አለው የእግዚአብሔር ቃል። ለምንድነው አንደበታችን ላይ እድል የሌለው? ለምንድነው ማንናገረው? አንዳንድ ጊዜ ሰዎች አይታችሁ ከሆነ ዕቃም ይውደቅባቸው ሰውም ይውደቅ የሚጠሩት ሰው አላቸው። አማኞች ሆነው እናቴ እከሌ የሚጠሩት ጥቂቶች ናቸው። ኢየሱስን የሚጠሩት ስለማያውቁት ነው እንደ ኢየሱስን ስሙን ስለማያውቁ ነው። ልባቸው ውስጥ የተቀመጡ እነዛ ሰዎች ናቸው። ድንገት ነው የሚወጣው። ተዘጋጅተው አይደናቀፉም፣ አስበው አይደናቀፉም። ተዘጋጅተው ዕቃ አይወድቅባቸውም። ድንገት ነው። ግን ልባቸው ውስጥ ያለው ነገር ወዴት ይመጣል? ወደ አፋቸው ይመጣል። ልክ እዛ ቦታ ግን የማን ቃል መቀመጥ አለበት? የእግዚአብሔር ቃል መቀመጥ አለበት። ምሳሌ 4 ላይ ምንድን ነው የሚለው? እስቲ እናንብበው። ምሳሌ 4:20 ጀምሮ ልጄ ሆይ ንግግሬን አድምጥ፣ ስማ አላለም አይደል? ምንድን ነው ያለው? አድምጥ። ምን ማለት ነው ማድመጥ? ንግግር ያንዴ ነው። ቃሌን አለ። ቃል እኮ አንድ ሊሆን ይችላል አንዳንዴ። ንግግር ግን ምን የሚል ነው? የሚቀጥል ነው። ንግግር እያደረገ ነው ሲባል ቀጣይነት አለው። እያደረገ ነው።
አይደል? ንግግሬን ምን በል አድምጥ ማለት ምን ማለት ነው? ተከተል፣ ስማ፣ ውስጡ ግባ፣ ውስጥህ ይግባ። መስማትና ማድመጥ ይለያያል። አሁን የዚህ ጋር የማሽን ድምጽ አይሰማችሁም? አሁን ግን አድምጣችሁታል? አሁንስ አላደመጣችሁትም? ትኩረታችሁን አልወሰደም? ቅድምስ አትሰሙትም ነበር? አቴንሽን ግን ምን አላላችሁም? አልሰጣችሁም። አየህ፣ አድምጥ ሲል ትኩረት ስጥ፣ ተከተለው፣ እሱ ጋር ሁን፣ ተገናኝ። አንዳንድ ጊዜ ብዙ ሰው የእግዚአብሔርን ቃል በማድመጥ ሳይሆን በመስማት ነው የሚሰማው። ግን በማድመጥ ነው መስማት ያለብን። ለመስማት ያህል የሚሰማችሁ ሰው ገጥሟችሁ አያውቅም? የማያደምጣችሁ ከኔ ጋር ነህ ትሉታላችሁ እኮ። አይን ላይን እኮ እየተያያችሁ ነው። ድምጽ እኮ ይሰማል፣ ግን ምን አይልም፣ አያደምጥም። በራሱ ዓለም ነው ያለው። አቴንሽን ትኩረት አይሰጥም። የለም፣ አልተገናኛችሁም። በሐሳብ አትገናኙም። እሱ ውስጥ ያለ ሐሳብ እናንተ ውስጥ አይገባም። እሱ ውስጥ ያለ ነገር እናንተ ይዛችሁ የምትወጡት ነገር የላችሁም። እንደዚህ ነው። አንዳንድም ሰው በአካል ነው ያለው። ቸርች ውስጥ በአካል ይኖራል፣ ይቀመጣል፣ ድምጽ ይሰማል፣ ግን ምን አይልም፣ አያደምጥም። ልጄ ሆይ ንግግሬን አድምጥ። ከዚህ ነው የጀመረው። ወደ ቃሌም ጆሮህን አዘንብል ማለት ተሰጥ፣ ክፍት ሁን፣ ቀጣይነት ይኖር። ያን ከዛስ ምንድን ያለ አዘንብል። ከዓይንህም አታርቃት። ይህ ያልተከፋፈለ አቴንሽን ስጥ። ለምን? ለንግግሬ ለቃሌ ስጥ አለ። በልብህም ውስጥ ምን በላት? ጠብቃት። አቴንሽን ያልሰጣችሁት፣ ትኩረት ያልሰጣችሁት፣ ዋጋ ያልሰጣችሁት፣ ቅድሚያ ያልሰጣችሁት ነገር ልባችሁ ውስጥ ሊደርስ አይችልም። በፍጹም አይችልም። በፍጹም አይችልም። ብዙ ጊዜ ሰው ይላል አይደል? አንዳንዴ እንስማማለን። የሚያየው ልብ እንጂ አይን አይደለም ይላሉ አይደል? ምን ለማለት ፈልገው? እኔ እኮ ያየኝ አይን እኮ አርፎ ሳይታዩ ሊተላለፍ ሲል ነገር እንዴ እኔ እኮ ያየኝ አይን እኔ ላይ ስለሆነ የምታየኝ እኮ ይመስለኛል ይላሉ አይደል? ሰዎች ምን አላሉም ማለት ነው። አይን እዛ ጋር ይሁን እንጂ ውስጥ ከሚያየው ጋር ምን አላለም? አልተገናኘም። ያን አያስተውለውም፣ ያን አያነበውም፣ ያንን ቅርጽ አይለየውም፣ ያን መልክ አይለየውም፣ አያውቀውም። ዝም ብሎ ሰው በቃ ሰው። የእግዚአብሔርም ቃል እንደዛ ሊሆንብን አይገባም። ውስጡ ልንገባ ይገባል። በእግዚአብሔር ቃል ውስጥ እግዚአብሔርን ልናየው ይገባል። እሱን ልንሰማው ይገባል፣ ልናገኘው ይገባል። ከእግዚአብሔር ቃል መንፈስና ሕይወት ጋር ልንገናኝ ይገባል። በመስማት ሳይሆን ግን ምን በማለት ጥሩ አድማጮች መሆን መቻል አለብን። ያኔ የት ትገኛለች የእግዚአብሔር ቃል? ልብ ውስጥ። ማታደምጥ ከሆነ ጆሮውን ማታዘነብል፣ ትኩረት ማትሰጥ ከሆነ አይንህን ማለት ውስጥህን ከሱ ጋር ማታገናኝ ከሆነ ቃሉ ልብ ውስጥ ሊደርስ አይችልም። የልብ መገኛ መንገዶቹ እነዚህ ናቸው። ልብ ውስጥ ከደረሰ ግን ያኔ ምን ይሆናል አለ? ሕይወት። የሚገርም ነው። ልብ ውስጥ ለሚያገኛት ምን ትሆናለች? ሕይወት። ለስጋቸውም ሁሉ ምን? ፈውስ። ሰው የሚሞተው ምን ሲሆን ነው? በፊት ልቡ ሲያቆም ነው ይባላል። አሁን ደግሞ ምንድነው ይላሉ? ጭንቅላቱ አንጎሉ መስራት ሲያቆም ነው ይላሉ። ግን ወደ እግዚአብሔር ቃል ስንመጣ በትክክል ሰው ሊኖርም ሊሞትም የሚችለው ሕይወቱም የሕይወቱ መውጫ ምኑ ነች? ልቡ ነች። ለዛ ነው ይሄ ቃል ልብህ ጋር ከደረሰ ምን ይሆንልሃል አለ? ሕይወት ይሆናል። ለስጋ ሁሉ ምን? ፈውስ። ጌታ ስሙ ይባረክ። ምክንያቱም የእግዚአብሔር ቃል ልብህ ጋር ልብ ይሄ ልባችን እንዲሁ በስጋ እንኳን ልባችን ስናየው ልብ በስጋ እንኳን የአካል ክፍላችን ማዕከላዊ ደም ከዛ አይደል ወደ ሁሉ የሚረጨው አይደል እንደሚመጣው ይዞራል እኮ። እና ልባችሁ ጋር የእግዚአብሔር ቃል ከደረሰ በሚገባን ነው የሚነግረን። ከደረሰና ከልባችሁ ጋር ከተዋሃደ ልባችሁ ውስጥ ከገባ የእግዚአብሔር ቃል ሁለንተናችሁ ውስጥ ይደርሳል ማለት ነው። ለስጋ ሁሉ ፈውስ የሚለው ለዛ ነው። ሁሉ ቦታ ያ ቃል ይደርሳል። ግን መጀመሪያ እድሉን የቱ ጋር ሊያገኝ ይገባል? ልብ ላይ ሊቀመጥ ይገባል፣ ሊነክስ ይገባል፣ ከልብ ጋር ሊዋሃድ ይገባል። አንዳንድ ጊዜ እግዚአብሔር ቃል መጥቶላችሁ ተናግራችሁ ሲሰራ እናንተን የሰራ እንዳይመስላችሁ፣ እንዳትሸወዱ። እናንተን የሚሰራችሁ ልባችሁ ውስጥ ሲቀመጥ። የሰማችሁትን መናገር እኮ ትችላላችሁ። የሰማችሁትን መናገርና የሰማችሁትን ማመን ይለያያል። እናንተ የተናገራችሁትን ሰው ሰምቶ ይኖርበታል፣ ይፈወስበታል። እናንተ ጋር ግን ላይሰራ ይችላል። ሰምታችሁ መናገር ትችላላችሁ፣ ሰምቶ ማመን ግን የተለየ ነው። ሙሴም እኮ አንዴ እንዲሆነዋል። ልብ በሉ፣ እግዚአብሔር ላከው አይደል? ፈርዖን አምኗል። አለቅም ያለበትም ምክንያትም እግዚአብሔር ጽፏል፣ ተናግሯል። ህዝቡም አምነዋል፣ ሊወጡ ነው። በኋላ ፈርዖን ስላመነ ነው እንደገና እንጠበብባቸው የበለጠ እናስጨክናቸው ያለው። እንደሚወጡ አምነዋል። ምን ያመጣሉ ብሎ ቢል ኖሮ ሊጠበብባቸው እንደገና ሊያሰቃያቸው አይጀምርም ነበር። ስላመነ ነው። ህዝቡ ወደ ሙሴ መጡና ተናገሩ። ሲናገሩት ሙሴ ለእግዚአብሔር ያለውን ልንገራችሁ። አንተ እግዚአብሔር ምን ሆነህ ነው አይነት ነው። በሰላም የተቀመጠውን ሰው አወጣችኋለሁ ብለህ ተናግረህ ወይ አላወጣቸውም። ይሄንን ሰምቶ ፈርዖን የበለጠ ምን አለባቸው አለ? ጨከነባቸው አለ። ለራሱ ለሙሴ እግዚአብሔር ተናገሩ። ወደ ኋላ መለሰውን ለአብርሃም፣ ለይስሐቅ፣ ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ፣ ስሜን ግን አላወቁትም አለ። ለነሱም ለራሱም ለሙሴ እየነገረው ስሜን ምን አላሉትም? አላወቁትም። ይሄንን ስም እኮ
እግዚአብሔር ነግሮታል። ማላከኝ ቢሉኝ ማላከኝ እላለሁ ሲል ያለና የሚኖር ለፈርዖን ማለት አሁን የመጣ ነው። ፈርዖን አገዛዝ ነው። ይሄኛው ፈርዖን በፊት የነበረ አይደለም፣ ደግሞም ወደፊትም አይኖርም። ጊዜ አለው። ለዚህ ነው አሁን እነዚህ የመጡ ናቸው በመሃል እኔ ግን ያለው የነበርኩ የምኖር ብሎ ይሄ ስሜ ግን አልታወቀውም አለ። አየ ማላከ ሲሉት ያለና የሚኖር ብሎ ተናገረ። የተነገረውን መናገር ችሏል። የተነገረውን ግን ማመን አቃተው። ይሄንን ነው የምላችሁ። በሉ የተባላችሁትን ማለት ትችላላችሁ። የተነገራችሁን ቃል ማስተላለፍ ትችላላችሁ። አስተላለፋችሁት ማለት ግን አመናችሁት አይደለም። የምንጠቀመው ስናምነው ነው። የምናምነው ልባችን ውስጥ ሲገባ ነው። እንለዋለን እኮ እስቲ ምን ያህል ነው እየሰራልን ያለው? የእግዚአብሔር ቃል ሕያው ነውና የሚሰራም እኔ ጋር ሲመጣ አይቀንስም። ሕያው ነው የሚሰራም ነው። ስለዚህ ሊሰራልኝ ይገባል። አንተ ጋር ሲመጣ ሕያው ነው ማለት ምን ማለት ነው? የትኛውም ነገር ውስጥ ብታስገባው ሊሞት አይችልም፣ ሊጠፋ አይችልም። ጌታ ስሙ ይባረክ። የትኛውም ነገር የእግዚአብሔርን ቃል ወደ አለመኖር ሊያመጣው አይችልም። ያለና የነበረ የሚኖር ነው። በመጀመሪያ ቃል ነው እኮ የሚለው። ክብር ለኢየሱስ ይሁን። ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ የሆነ የለም ይላል። ወደ አለመኖር ሊያመጣው የሚችል ምንም የለም። ለዚህ ነው ሕያው ነው የሚለው። ስንሰማው ልባችን ውስጥ ከገባ ልባችን ውስጥ ሕያው ነው። ደግሞ ምን የሚል የሚሰራ ነው። ለዚህ ነው ልብ ውስጥ ለሚያገኛት ሕይወት ለስጋው ሁሉ ደግሞ ምን ፈውስ ናት አለ። አየህ ትልቁ ነገር አሁን እንሰማለን ግን ምን አንልም። ቅድም እንዳልኳችሁ አናደምጥም። ሰው ትኩረት የሚሰጠው በማድመጥ ውስጥ ነው። ሰው ሊገናኝ የሚችለው በማድመጥ ውስጥ ነው። የሆነ ድምፅ እኮ የሆነ ኮሽታ እኮ ትሰማላችሁ ድንገት፣ ምክንያቱም የሚሰማ ጆሮ ስላላችሁ። ማድመጥ ግን በውስጥ ነው። ማድመጥ ግን በልብ ነው። የእግዚአብሔርን ቃል በውስጣችን ካደመጥ ነው ይገባል፣ ስፍራ ይይዛል። ያኔ ለሁሉ ነገራችን ሕይወት ይሆናል። ለስጋችን ሁሉ ምን ይሆናል? ፈውስ ይሆናል። ያኔ ነው ልንጠቀምበት የምንችለው። ምቆይ ጌታ ኢየሱስ በጣም ብዙ አይገባኝም ነበር የእውነት እንዴት ነው? ማቴዎስ 7:27 በዛን ቀን ይላል ብዙዎች ይመጡና በስምህ ትንቢት አልተናገርንምን? በስምህ ተአምራት አላደረግንምን? በስምህ እንደዚህ አላደረግንምን ይሉኛል፣ እኔ ግን አላወቅኳችሁም እላቸዋለሁ። አይ ማንም ጋር መጥቶ ስሙ ሊካድ አይችልም። ስሙን አውቆ መኖር ግን የተለየ ነው። ምንድነው የሌላቸው ሰዎቹ? የስሙ ስልጣን እንዳይሰራ ሊያደርገው የሚችላል እንዴ? ማንም የለም እኮ። ከስሞች በላይ የሆነውን ስም ሰጠው፣ ያለ ልክም ከፍ ከፍ አደረገው ነው። ማንም ቢመጣ ስሙ ስር ዝቅ ያለ ነው፣ የተገዛ ነው። የኢየሱስ ስም የትም ዓለም አይካድም፣ የከበረ ነው። የኢየሱስን ስም ተረድቶ ደግሞ የሚኖረው የተለየ ነው። እነዚህ ሰዎች በስምህ ትንቢት ተናገርን አሉ፣ ሆኖላቸው እኮ ነው። በስምህ አጋንንት አወጣን አሉ፣ ሆነለ። እኔ ግን ምን አላልኳችሁም አለ፣ አላወቅኳችሁም። ከኔ ጋር ምን የላችሁም፣ ምንም ግንኙነት ህብረት የላችሁም። እኔ ልባችሁ ውስጥ በእምነት የለውም። ብዙ ጊዜ ሰው ያን ቦታ ሲነበብ ስለ ኃጢአት ስለ አኗኗር ነው የሚያስበው። አይደለም። የሚፈልገው ጌታ ስሙን አውቀን አምነን እንድንኖረው ነው። አንተ የላከውን እንዲያውቁ አለ። ይህም ደግሞ ለነሱ የዘላለም ሕይወት ነው አለ። ክብር ለኢየሱስ ይሁን። በምንድን ነው የምናውቀው? በቃሉ። ቃሉ የሚያስተዋውቀን ኢየሱስን ነው፣ እግዚአብሔርን ነው፣ መንፈስ ቅዱስን ነው። ቃሉን በሰማችሁ ቁጥር ቃሉ ውስጥ ድምፅ ትሰማላችሁ። ቃሉ ውስጥ ይሄን ላንብብላችሁ በጌታ ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉን ድምፅ የምትሰሙ መላእክቱ። የቃሉን ምን ድምፅ? ቃል ውስጥ ምን አለ ማለት ነው? የማ ድምፅ? የእግዚአብሔር ድምፅ አለ። አንዳንድ ጊዜ እግዚአብሔር በቃሉ ሲናገራችሁ፣ ቃል እያነበባችሁ በቃሉ መልእክት ሲነግራችሁ አይመጣላችሁም እንዴ? ምኑን ሰማችሁ? በቃሉ ውስጥ ድምፁን። የማንን ድምፅ? የእግዚአብሔርን ድምፅ። ጌታ ስሙ ይባረክ። እንዲህ በመስማት ብቻ ሳይሆን እሱን የምንሰማው በማዳመጥ ነው። ቃሉ ውስጥ የማንን ድምፅ? በመፈለግ የእግዚአብሔርን ድምፅ በመፈለግ። ከዚህም ያውራ፣ በዛም ይናገር፣ በዚህም ያድርግ። ለካ እግዚአብሔር ራሱን የሚገልጠው በምኑ ነው? በቃሉ ነው። ልብ በሉ አባቶቻችን እግዚአብሔር ተገለጠልን ብለው መሰዊያ የሚሰዉት፣ እግዚአብሔር ተገለጠልን ብለው ሰግደው መሰዊያ የሚሰሩት እግዚአብሔር ምን ብሏቸው ነው? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው እኮ ድምፅ እኮ ነው። ወደ አብርሃም እግዚአብሔር በምን ነው የመጣው? በድምፅ እኮ ነው የመጣው ነው እኮ። እግዚአብሔር እኮ ድምፅ አለው፣ ቃል አለው። ስለዚህ መደመጥ አለበት ከመስማት ያለፈ። ትዝ ካላችሁ ልብ በሉ ጳውሎስ ወደ ደማስቆ ሲሄድ ታላቅ ብርሃን በራ፣ ወደቀ። ድምፁን ሰዎቹ አብረውት ያሉ ሰምተዋል፣ ግን ምኑን አላዩም? ብርሃኑን፣ ክብሩን አላዩ። ድምፁን ግን ምን ብለዋል?
ሰምተዋል። እግዚአብሔር ራሱን ሊገልጥ የፈለገው በዛ ውስጥ ለማን ነው? ሰዎቹ እግዚአብሔር ተገለጠልኝ ሲል እንዲያምኑት ነው እነሱ የሰሙት። የተገናኘው ግን ማን ነው? አየ በድምፁ ውስጥ ብርሃኑን ክብሩን ነው የምናገኘው። ጌታ ስሙ ይባረክ። እና የእግዚአብሔር የቃሉ ረሃብ ይምጣባችሁ። የእውነት ረሃብ ሲመጣባችሁ ወደ ማድመጥ የምትመጡት ትኩረት የምትሰጡት። ምክንያቱም ማንም ሰው ረሃቡን ሊዘናጋ አይችልም። ማንም ሰው ረሃቡን ኢግኖር ሊያደርግ አይችልም። ረሃብ ወደሚፈልገው አቅጣጫ ረሃባችሁን ልትገቱ ወደምትችሉበት አቅጣጫ ራሱ ይነዳችኋል። ሐሳብ ይሰጣችኋል፣ መንገድ ይሰጣችኋል። ይሄን ላድርግ ይላል። ረጅም ርቀት እንድትሄዱ ያደርጋችኋል። ረሃብን ማንም ሊረሳው አይችልም። ረሃብ ነው ሰውን ከምግብ ጋር የሚያገናኘው። እንዲበላ የሚያደርገው ረሃብ ነው። ማንም ሰው ባይራብ ምግብን አይበላውም። ከልቤ ነው የምላችሁ። አያስታውሰውም። ምግብ ሙሉን ቀን ስታስቡት ነው ትውላላችሁ። ማንም ሰው ሙሉን ቀን ምግብ ሲያስብ አይውልም። ምግብ የሚያስበው መቼ ነው? ሲርበው ነው። የእግዚአብሔርንም ቃል መራብ ካልጀመርን በቀር ልናስበው አንችልም። ካላሰብነው አንፈልገውም፣ ካልፈለግነው አናገኘውም፣ ካላገኘነው እኛ ውስጥ ሊኖር አይችልም። አሁን ማድረግ ያለብን አንድ ነገር ነው። ለቃሉ ያለንን ጊዜ መጨመር። ፍላጎታችሁን ጨምሩ፣ የማንበብ ጊዜያችሁን ጨምሩ፣ የማሰላሰል ጊዜያችሁን ጨምሩ። በተለይ ስትጸልዩ ብዙ ከእግዚአብሔር ቃል ጋር ስትቆዩ ከአእምሯችሁ ይወርዳል። አንድ ሰው እንደዚህ አሉ፣ ከመንገድ ሁሉ አጭሯ ርቀት እንደ ከዚህ እስከዚህ ያለችው 1 ክንድ ነች፣ አጭር ነች ይላል። ከጭንቅላት እስከ ልብ ረጅሙን መንገድ እሱ ነው። ምን ማለት ነው? ሰው ጊዜ የሚወስድበት የእግዚአብሔርን ቃል ከዚህ እዚህ ለማድረስ ነው። ከመስማት ወደ እምነት ማለት ነው። እዚህ ጋር ከደረሰ ግን ሕይወት ነው። ለስጋ ሁሉ ምንድነው? ፈውስ ነው። እና ለእግዚአብሔር ቃል የሚገባ ክብር ልንሰጥ ይገባል። ዋጋው ትልቅ ሊሆንብን ይገባል። ራሱ እግዚአብሔር እንደሆነ ልናውቅ ይገባል። እንለዋለን በማለት ደረጃ እዚህ ጋር እንጂ እዚህ ጋር እኮ ደርሶ ቢሆን ኖሮ ቃሉና እግዚአብሔር አንድ ሆነው እዚህ ውስጥ ለኛ እውን ሆኖ ቢሆን ኖሮ 24 ሰዓት እኮ እናነባለን። እግዚአብሔርን እየሰማን ስናነብ እኮ ማን እያወራልን ነው ማለት ነው? እንምንጸልየው ሁሉ ከእግዚአብሔር ለመስማት አይደል? ታዲያ ስናነብ እግዚአብሔር እያወራልን ከሆነ እኮ በቀላሉ እኮ ማንን እየሰማን ነው ማለት ነው? እግዚአብሔርን እየሰማን ነው እኮ ማለት ነው። ስታነቡ ቃሉን ስትሰሙ ስትሰበኩ በኦዲዮም ስትሰሙ በምንም ስትሰሙ እግዚአብሔር እያወራላችሁ እንደሆነ ማመን አለባችሁ። የእግዚአብሔር ድምጽ የእግዚአብሔር ቋንቋ እንደሆነ ማመን አለባችሁ። ሐዋርያት ሥራ ምዕራፍ 14 ቁጥር 9 ከ8 በልስጥራንም እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ ጳውሎስ ይሰብካል፣ ሰውየው ይሰማል። እዚህ ጋር ግን አላቆመም። ሰውየው እየሰማ ወደ ልቡ ደርሶ ምን ሆኖለታል? እምነት ሆኖለታል። አሁን ጳውሎስ የት ውስጥ ነው ያየው? ቃሉን ልብ ውስጥ ሊድን እንደሚችል እምነት እንዳለው ባየ ጊዜ ተነሳና ተመላለስ አለው። አሁን ያንን ሽባ ከመወለዱ ጀምሮ ሽባ የነበረውን ሰውዬ የጳውሎስ ቅባት የሱ ጸሎት የፈወሰው። ጳውሎስ ሐዋርያ ስለሆነ ነው የፈወሰው። ማንም አልፈወሰውም፣ እምነቱ ነው የፈወሰው። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ ምን እንዳለው? እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶም ይመላለስ ነበር። ሰው ግን ሚስ አደረገ። ህዝቡ እምነት አልገባውም። ፈውስ ከየት ወዴት እንደሚተላለፍ የቱ ጋር እንደሚመጣ አላወቀም። ጳውሎስ የፈወሰው መስሎት አማልክቶች ሰው መስለው በመካከላችን ገብተዋል ብለው በሬ ሊያርዱላቸው መስዋዕት ሊሰውላቸው ጳውሎስ ነው የፈወሰው። ምኑ ነው የፈወሰው? ቃሉ ነው። ቃሉ ምን ሆነለት? እምነት ሆነለት። ጳውሎስ ትኩር ብሎ ነው እሱን ያየው። ሲያየው አየ እምነት እሱ ውስጥ። ብዙ ጊዜ እኮ እንደዚህ ነው። ከሌም ጋር ጸለየልኝ፣ ከሌም ጸለችልኝ፣ እነዛም ጸለዩልኝ፣ እዛም ጸለዩልኝ። በሱ አይደለም። ማንም ይጸልይ፣ በዛ ጸሎት ውስጥ የሚመጣው ቃል እኛ ውስጥ እምነት ከፈጠረ ያኔ እንፈወሳለን። በእኛና በእናንተ መካከል ባለች እምነት ነው የሚለው ጳውሎስ። ይሄ ሰውዬ ለመዳን ያበቃው ምኑ ነው? እምነቱን ከየት አመጣው? ከሰማው ቃል። አያችሁ፣ የእግዚአብሔርን ቃል ለመስማት ለማድመጥ ራሳችንን ከሰጠን እና ካደመጥ ነው ቦታ ካገኘ ራሱ ቃሉ በእኛ ውስጥ ምን ይፈጥራል? እምነት ይፈጥራል። እምነት ከፈጠረ በዛ እምነት ከእግዚአብሔር ጋር የመገናኘት አቅም እናገኛለን። ዕብራውያን ላይ ሲናገር ስለ ሳራ እድሜዋ አልፎ ፈጽሞ ካረጀች በኋላ ይላል በእምነት ለመጸነስ በእምነት ምንን አገኘች? እምነቷ ግን መሰረት ያደረገው ምኑ ላይ? ያ የተነገራት የተስፋ ቃሉ ላይ። እሱ ለካ ተቀምጧል ውስጧ። አሁን ያ የቃሉ እሳት ብድግ ሲል እምነት ተፈጠረ። እምነት ሲፈጠር ኃይል አገኘች። ኃይል ስታገኝ ጸነሰች። እድሜዋ ካለፈ በኋላ እንኳን ይላል ለሰው ሊያልፍበት ይችላል፣ ለእምነት ግን አያልፍም። ለእግዚአብሔር ቃል አያልፍበትም።
ክርስትና ውስጥ ተጠቃሚ የሚያደርገን የእግዚአብሔር ቃል በህይወታችን ስፍራ ሲያገኝና ስንኖረው ነው። ግልጽ እኮ ጌታ ተናገረ። ዘር ሊዘራ ወጣ አለ። ዘራ አለ። ሲዘራ አንዳንዱ መንገድ ዳር ወደቀ፣ ወፎች መጥተው በሉት። አንዳንዱ ጭንጫ ላይ ስር ስለሌለው ደረቀ። አንዳንዱ እሾክ መካከል፣ እሾኩ ምን አለው? አነቀው። አንዳንዱ መልካም መሬት ላይ ስፍራ አገኘ። እሱ ላይ አንዱ 30 አንዱ 60 አንዱ 100 አፈራ። ስፍራ ይፈልጋል እግዚአብሔር ቃል። የተመቻቸ ለሙ አፈር እኮ ማለት ዝቅ ብሎ በየዋህነት የሚቀበለው፣ ያለ ጥርጥር የሚቀበለው፣ ከራሱ ምክንያት የወጣ የእግዚአብሔርን ቃል እንደ እግዚአብሔርነቱ የሚቀበለው። ጌታ ስሙ ይባረክ። እንዲህ ስለሆነ ነው፣ እንዲያ ስለሆነ ነው፣ እንዲህ ስለሆነ ነው የማይል፣ በዚህ ምክንያት ነው በዛ ምክንያት የማይል፣ የእግዚአብሔርን ቃል እንዳለ የሚቀበለው፣ ለሱ ዝቅ የሚል ትሁት የሚሆን የሚያምነው የሚያከብረው፣ በእግዚአብሔር ቃል ፊት ራሱን ዝቅ የሚያደርግ፣ ለእግዚአብሔር ቃል ራሱን ያዋረደ፣ እሱ 100 እጥፍ ያፈራል። ስፍራ ሊያገኝ ይፈልጋል የእግዚአብሔር ቃል። እመኑኝ፣ ቃል ካላችሁ ሁሉ ነገር አላችሁ። የእውነት ነው የምላችሁ። የእውነት ቃሉ ካላችሁ፣ በእውነት ከቃሉ ጋር ከተገናኛችሁ፣ ቃሉ ሁለንተናችሁን ከወረሰ፣ ቃሉ ሁለንተናችሁን ከገዛ፣ አስተሳሰባችሁን፣ ፍላጎታችሁን፣ ዝንባሌያችሁን፣ ስሜታችሁን፣ ሁሉ ነገራችሁን ከተቆጣጠረ፣ የበላይ ከሆነ ቃሉ በእናንተ ላይ የእውነት ሁሉ ነገር አላችሁ። ምክንያቱም ዓለማት የተፈጠሩት በማን ነው? በእግዚአብሔር ቃል። ለሁሉ የሚሆን ዘር ነው የእግዚአብሔር ቃል። ከምንም አትጎሉ። ፈውስ ብትፈልጉ የት ውስጥ አለ? ቃል ውስጥ። ሕይወት ስትፈልጉ የት ውስጥ አለ? ኃይል ስትፈልጉ የት ውስጥ አለ? ጠላትን የምታሸንፉበት ሰይፍ ስትፈልጉ፣ መሳሪያ ስትፈልጉ የት ውስጥ አለ? ሁሉ በሁሉ ነው ቃል። ሰይጣንም ደግሞ ሰዎች ተጠቂ እንዲሆኑ፣ ይህን የድል ህይወት እንዳንኖር እያደረገ ያለው ሰውና የእግዚአብሔርን ቃል ምን ማለት ነው? ማለያየት። ሊያንጻችሁና ከቅዱሳን ጋር ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ነው የሚለው። ያንጻል የእግዚአብሔር ቃል። ጤናን ያንጻል፣ አእምሮን ያንጻል። አሜን በሉ ባካችሁ። አንድ ማረሳው በህይወቴ በእውነት እንደው የእግዚአብሔርን ቃል በጣም ረሃብ የከተተብኝ አንድ አገልጋይ ነው። ወደ ጌታ ሄዷል። የቆየ ሰው ነው። እንደዚህ ሪቫይቫል ለ3 ቀን ሪቫይቫል አዘጋጀናል። አዘጋጅተን ሰው እንደዚህ መጥቶ እናትና ልጅ መጡ። ልጅቷ የ18 ዓመት ልጅ ነች። እንደዚህ ቁጭ ከተቀመጡ በኋላ ወዲያው መሬት ቁጭ ብላ ነው ማገኛታል ማያታል። እና አለባበሱ በቃ ትጫወታለች አለ። እድሜዋ ግን ስንት ነው? የ18 ዓመት። እና ግራ ገባኛል። በኋላ ለጸሎት ሲመጡ እናትየዋን ጠየኳት። ልጅ ስንት ዓመቷ ነው? 18። ግን እኮ እንደ ልጅ ነው የምትሆነው እያልኩና የውስጥ የጭንቅላቷ እድገት 4 ዓመት ነው ያለው። እዛ ላይ አቁሟል። ባችሁ ትምህርት ቤትም የለች ምንም የለችም። እንጸልይ አልኩና ቃል ነው አለ። ተናገርኩ። ኢዮብ ምዕራፍ 1 ቁጥር 8 ላይ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። ተናገርኩ እና ብቻ ልጅቷ ላይ ለውጥ አየኋለ። ለካ ይሄ ሜንታሊቲ ካፓሲቲዋን ካለበት በስንት እጥፍ አሳድጎታል አለ ቃሉ። እና በሚቀጥለው ለሪቫይቫል ስትመጣ ጸጉሯን ተተኩሳ ከእናቷ ጋር ነው የመጣችው። ፕሮግራም ተጀምሮ እስኪያልቅ ድረስ እኔም እየገረመኝ አያታለሁ። ከወንበሯ አልተነሳችም እንኳን እዛ ልትገኝ። ያንጻችኋል አለ እግዚአብሔር ቃል። ደቀ መዛሙርቶቹ ምንድነው ያሏቸው? ተደነቁባቸው። አዩአቸው። እነዚህ አሳ አጥማጅ ናቸው፣ የተማሩ ሰዎች አይደሉም። በዛ ዙሪያ ያሉ እነዚህ ያልተማሩ ሰዎች ይሄንን ከወዴት አገኙት? የሚናገሩት ጥበብ ኃይለኛ ነው። ሲናገሩ የሚሆነው ነገር ሌላ ነው። ምኑ ነው የሰራላቸው? እግዚአብሔር ቃል። ስለ እስጢፋኖስ ሲናገር ተገዳዳሪዎቹ የማይችሉትን ሊቋቋሙ የማይችሉትን የጥበብ ቃል ይናገር ነበር ይላል። በደረጃው እኮ ሲመረጥ ዲያቆን ተብሎ ምግብ ሊያስተናግድ እኮ የተመረጠ ሰው ነው። ለምንድን ነው ሐዋርያት ተብሎ ያልተመረጡት? ሐዋርያቶቹ ስራ በዛባቸውና ነቀፌታም ሲበዛ ምዕራፍ 6 አንብቡት። እኛ ለቃሉና ለጸሎት እንትጋ። ይሄንን ማዕድ የእግዚአብሔርን ቃል ትተን ማዕድ ልናገለግል አይገባም። እኛ አሁን ከዚህ ከማዕድ ምን ያልነን ያለፈ ስጦታ ተሰጥቶናል። አሁን በዚህ ልክ ደግሞ ያሉ ገና ወደኛ ያልመጡ ከነሱ ደግሞ የሚመረጥ ጥበብ የሞላባቸው መንፈስ የሞላባቸው ዕውቀት የሞላባቸው ተብሎ ለእንጀራ የተመረጠ ነው። ግን የእግዚአብሔር ቃል ብርሃን ላው ላይ ሲመጣ እሱ የሚናገረውን የጥበብ ቃል ማንም በሸንጎ የተቀመጠ ሊቋቋመው አልቻለም ነበር። እንዴት እንደሚያሳድግ ምሁር ያደርጋል፣ አዋቂ ያደርጋል። ምክንያቱም አእምሮአችንን ወደ ክርስቶስ ኢየሱስ አስተሳሰብ ነው የሚያመጣው። አሜን በሉ ባካችሁ። ቆይ እንጂ እስቲ እንደው በዚህ በተራ ምሳሌ አንዳንድ ጊዜ ቃል እንገዛ ሄደን ካርቶን ውስጥ የሆነች ማሽን ምናምን በቃ የምንጠቀምባት ስንገዛ እላው ላይ ምንድነው የሚያስቀምጡልን? ማኑዋል አለ አይደል? ማኑዋሉ እኮ ስለ እቃው ብቻ አይደለም የሚያወራው፣ በአጠቃላይ እቃውን ከሰራው ሰውዬ አእምሮ ልክ ጋር ዕውቀት እንዲኖርህ ነው የሚያደርግህ።
እና ጌታ እግዚአብሔርም ይሄን ቃል ሲሰጠን ከሱ አእምሮ ጋር ቃሉ የሱ ስለሆነ ራስ ወደ ሆነው ወደ እርሱ ምን ይለናል? ኤፌሶን 4 እንደግ። በምን ነው የምናድገው? የሚያሳድገን ቃሉ ነው። ያሳድጋል። እይታ ይጨምራል፣ አመለካከትህ ይጨምራል፣ አስተሳሰብህ ይጨምራል። እምነታችን ለምን ደከመ? ከቃሉ ማነስ። ቃል በሌለበት እምነት የለም። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። እችን ያዙና እንውረድ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ልብ በል። የጌታን ስም የሚጠራ ሁሉ ይጥራው እንጂ ይድናል። የማንን ስም? ጌታ ነው ብሎ የጠራው ጌትነቱን አምኖ በጌትነቱ ልክ የሚፈልገው አምኖት እሱ ምን ይላል አለ? ይድናል አለና በደንብ ስሙ። እንግዲህ ያላመኑትን አለ እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መዳን ጋር የሚያደርሰው ጅማሬው ከየት ነው ማለት ነው? ከመስማት። ስትሰማ እመን፣ ካመንክ ትጠራዋለህ፣ ከጠራኸው ትድናለህ። እንደዛ ነው የሚለው። ወደ ላይ አንብቡት። ለዚህ ነው የእግዚአብሔርን ቃል በደንብ እንደ እግዚአብሔር ቃልነቱ እንስማው፣ እናድምጠው፣ ጊዜ እንስጠው። ልባችን ክፍት ይሁን፣ እንመነው።